ወደ ስቱዲዮ ጋብዛለሁ። በጃዋር በድጋሚ ስለተገናኘን በጣም ደስ ብሎኛል። በአዲሱ ዓመት በ2026 እንደከረም ሞገስና አድማጮችህ ተመልካቾችህ መልካም አዲስ ዓመት እንኳን በዳግም ተመለሰን። በጣም ጥሩ እንግዲህ በዚሁ ልጀምር እንዳውም እስቲ ላለፉት 3 ወራት ከኦክቶበር እስከ ዲሴምበር ድረስ ከሚዲያ ጠፍታል። ኦፍ ኮርስ ሶሻል ሚዲያ ላይ አልፎ እስከ ኖቬምበር አጋማሽ ላይ ተጽፍ ነበረ ጠፍተ ነበርና በሰላም ነው የጠፋው ከሚዲያ ከመደበኛው ሚዲያ በሰላም ነው የጠፋሁት። የምሰራው ስራ አካል ነው። ወደፊት እነግርሃለሁ። አሁን ከነገርኩ ደግሞ ጥሩ አይሆንም። ዌር ኩኪንግ ብለህ ነበረ ባለፈው ባሮጌው ዓመት። ያ ዌር ኩኪንግ አንዳንዴ የኪችን ውስጥ ኩክ ሳታደርግ ወደ በፌ ይዘው ከመጣ ጥሩ አይደለምና ኩክ እያደረግን ያለነው ነገር አለ። የዛው አካል ነው። በፌው ላይ እስክናቀርበው ብንጠብቅ አይሻልም? መቅመስ ከፈለክ ወደ ኪችኑ መግባት ትችላለህ። እሺ እናመሰግናለን። እንትን እንዳይሆን ብዬ ነው ሰላጣ እንዳይሆን ብዬ ነው ኩክ እያደረጋችሁ ያላችሁትና እሱኮ ወይ ኪችን ገብተህ ከኛ ጋር ጨውንም እየቀመስክ ማየት፣ አለበለዚያ በትዕግስት መጠበቅ ነው። እሺ ጥሩ። በቢፌ ላይ እስኪቀርብ ድረስ ተጠብቅ ብለሃል። በቅኔም እግረ መንገዱንም በፌት ኦፍ አይዲያስ እያስተዋወቅ ነው። በጣም እናመሰግናለን። የሰሞኑን ከመጥፋቱ ጋር በተያያዘ ጃዋር ቁጥጥር ስር ውሏል። ተመርምሮ ብዙ ነገር ዘርግፏል፣ አምኗል፣ ወንጀል ውስጥ መዘፈቁን ተናዟል። ከዛ በኋላም ወደ አሜሪካ እንዳይደርስ ተባሯል የሚል ዜና የሰማ ይመስለኛልና የመታሰርህን ዜና ስትሰማ ምን ተሰማ? መጀመሪያ ከዛ እንጀምር። ምን ተሰማ መጀመሪያ? እኛንም ገርሞን ነበር ነው ያለው አብይ። ሁለት ነገር እንትኑ የጨብጡን ትላንት እንዳልኩት ያው ጉዳዩ በህግ ስለተያዘ አሁን እያረጀውም ስለሆነ የሰዎችን ምክር እንዲሁም የሙያተኞች ዋጋ በጣም ከፍ እያለልኝ ነው የመጣ ያለውና ስለዚህ ያንተን ሙያ ሰዎች ላለማስከፋት ጉዳዩ ላይ ኮሜንት አላደርግም። እኔ ግን ሰላም ነኝ። በዚሁ አጋጣሚ በጣም ከመናፈቄ የተነሳ ብዙ ፕሮግራም ለሰሩልኝ ሰዎች አለሁ። በጣም ነው የምወዳቸው፣ በጣም ነው የማመሰግነው። ከወዳጆቼ ይበልጥ ግን የኔ ተቃዋሚዎች ወይም ደግሞ ተጻራሪዎች ስለናፈቁኝ ወዳጆቼ ትንሽ ቅር ስለተሰኙ አይዟችሁ ለማለት ፈልጋለሁ። እሺ በጣም አመሰግናለሁ። እንግዲህ ጉዳዩ ኦፍ ኮርስ በህግ መያዙን ትላንትና ለፕሮግራም ስጠይቅህም ነግረኛል። ከዛ በኋላ ነው የለጠፍከው። እሱንም ለአድማጮች ትራንስፓረንት በሆነ መልኩ ነግሬያለሁ። ምክንያቱም እንዲሁ ዝም ብለህ እንደማቀርብና እንደማታጋራ ስለነገርከኝም ነው በትዕግስት ጠብቁ ያልኩት። ግን አሁን ስለ 24 ሰዓት ስለሞላው እኔ ጥያቄን ጠይቃለሁ። ባጭሩ መመለስም አለመመለስም ትችላለህ፣ ለአድማጮች ሲባል ማለት ነው። አንደኛ እንደው እስር ቤት ሆነ ነው ወይስ ከእስር ቤት ውጪ ሆነ ነው ዜናውን የሰማው ለማለት ፈልጌ ነው። ስለዚህ አቶ ጃዋር ታስሮ ተመርምሮ ዓለም አቀፍ ወንጀሎችን ሰርቶ ወደ ቦሌ ሊያመልጥ ሲል ተይዞ ከዛ በኋላ አሜሪካ እንዳይረግጥ እና እንዲሁም ኬንያም እንዳይረግጥ ተደርጓል። ኮመን ሴንስ መሞቱን ለምን አልተነገረንም ለቅሶ እንድንደርስ? ስለዚህ ቅድም እንዳልኩ አይ ዶንት ዋንት ቱ ኮሜንት ኦን ዘ ኢሹ። ግን በሌጋሊ ራሱ ባያዝ እኮ የተባለው ውንጀላ ክሮኖሎጂውን ናሬቲቭ ምናምን የሰማ ሰው እርስ በርሱ ተረጋግጦ አንዱ የጣለ ጉዳይ ስለሆነ በዛ ላይ መልስ መስጠት ትንሽ አላስፈላጊ ነው። ኢቭን ፖለቲካሊ ራሱ ታየው አላስፈላጊ ነው። ግን አንዳንድ ያው እጃቸው የሚበላቸው የህግ ባልደረቦቼ ጉዳዩን ገፋ ማድረግ ስለፈለጉ ስቲል ተውላቸው እነሱ ባልደረቦች ስራቸውን ይስሩበት። በሰው እንጀራ መግባት አልፈልግም። እሺ አመሰግናለሁ። እሺ ኦኬ የህጉን በዛው ዋትስ ኔክስት የሚለውን ጠይቃለሁ። አጭር አጠር ባለ መልኩ ለምን አሁን የሚለውን እንግዲህ አሁን ፖለቲካል አንድምታውን እንድትነግረኝ ፈልጋለሁ። አትሊስት እሱ መናገር ስለምችል ለምን አሁን እና ለምን አንተ ላይ? እኔ ላይ ይጣፍጣል ስሜ ብላይል አስቴር እሱን መሰለኝ አንዱ እሱ ነው። ሁለተኛው ለምን የሚለው በነገራችን ላይ ያን ቪዲዮ ስቱዲዮ ውስጥ ሁላ ነበረኝ የዛሬ አመት ያስቀመጥኩት፣ ቀልድ አይደለም።
nama waan gara hordoftu muuziqaa asteer tokko dha ergi ixaaftaal simee gajira maqaa kiyya kana gabaabate Jawaar kan jedhamu dheeressee maqaa Raayishaa wayii itti kennuun qaba abbaa sodaarraa ubi abbatteefti beeyta wal beeynaami dhugaan garam akka jiru beekan እሺ ምን ማለት ነው? በዛው ቀጥል። እኔ እንዳጋጣሚ ስለነበረኝ ነው አምና አስቀምጬው ነበርና ምን ለማለት ፈልገው ነው ይጣፍጣል ስሜ ስትል ጠፍታ አንደኛው አይ ቲንክ እኔ እንደጨው ጣል ማድረግ ለብዙ ሰዎች አይ ቲንክ ባለፈው 7 ዓመታት ከአብይ የበለጠ ስራ በሰዎች በመፍጠር እኔ ሳልሻል ቀራለሁ እኔም በመስደብ እኔን በመርገም ስለኔ ያሰት በማሰራጨት ትልቅ ቢዝነስ ነው ለብዙ ሰዎች አም ሃፒ ፎር ኢት ብቻ እንደው ኮሚሽን ጣል ቢያደርጉልኝ ጥሩ ነበር ካልሆነም ቢያንስ በሆዳቸው ራሱ ቴንክ ዩ ካሉና ፈጣሪን ከለመኑልኝ ጥሩ ነው አንድ እሱ ሁለተኛው ያ የምሰራው እንዳንድ የሚጠረጥሯቸው ነገሮች አሉ መጀመሪያ ላይ ጠየቀው ለምን ጠፋ ኪችን ውስጥ ማበስለው ነገር አንዳንድ ነገር ጆሮ ውስጥ አላቸው በተለይ አሁን በአካባቢያችን ወደፊት ምን ወደ ኋላ ላይ ምን ዋየው ጉዳይ ጋር ተያይዞ አንዳንድ ነገሮች ውስጥ ይጠረጥራሉና they want to know what I'm up to they want to know what I'm cooking ስለዚህ ምንድነው የሚያደርጉት እንደ አሳ ሊያሰግሩኝ ይፈልጋሉ እንትን ታውቃለህ ምንድነው የሚባለው አሳ የምናሰግርበት ፍሬ ነበር እዚህ ይላል ጆነን አዎ ስሙ ረስቻለሁ አላው ይሄ እኛ ጋር ሚጥሬ ምን እንለዋለን ወቅት ነው ውሃው ሲጨምረው አሳው ግር ብሎ ወደ ሰላይ ይወጣልና እንደዛ ሞጣ መስሏቸው ነው ሲኮረኩሩ የነበረው ኦኬ ሶ እንግዲህ የህጉን ዝርዝር እኔ ስቲል እየጠየቅኩ ነው መብት ነው እንግዲህ አለመመለስ እኔ ግን ለአድማጮች መጠየቅ ስላለበት ነው የምጠይቀው ነኒሹ ስለሆነ ነው ባይዘው እያፈርኩ ነው የምጠይቀው ግን መጠየቅ አለብኝና አሜሪካ ነበርክ 3 ሳምንት ከኖቬምበር አጋማሽና እስከ ዲሴምበር ድረስ ሚስተር ነው እንዴ ፎቶ ስለጥፍ የፕሮፌሰሮቹ ዝግጅት ላይ ሲዘጋ ቆየ የነበረበት እኮ ነው ሃውዝ ሲክሬት yes እዛ ነበርኩ ምንድነው ሚስጥሩ እንዴ ይሄ እኮ ፐብሊክ ሲደረግ የነበረ ነገር ነውና it's not እሺ ሌላ ደግሞ እንግዲህ ኢንዳይሬክትሊ መልሼ ልጠይቅ ከይቅርታ ጋር ኢንተርቪው ትደረግ ነበር ጉዞ ስታረግ ከዚህ በፊት በተለያየ መልኩ የተለያየ ሀገር አሜሪካን ጨምሮ ስትሄድ ኮመን ስታንዳርድ ነው ኢንተርቪው መደረግ ትራቭል አድርገህ ታውቃለህ ወዳጅ አርኪያ እኔ አውቃለሁ ፕሮሲጀሩ ያሉ ነገሮች አሉ እሱን ወደዛ እና እንግባ ነው ሎክ ጀስት ሲሊ ነው ያ አይደለም አላማው ባይዘው አላማው ይሄ የሚያደርጉት ነው አላማው they wanted to know what I'm up to ስለዚህ የፈለጓቸው ነገሮች አሉ የሞከሯቸው ነገሮች ደግሞ ነበሩ የሞከሯቸው አሁን እዛ ወንጀላቸው ታያቸው በየቦታው አስገብተዋቸው የነበሩ ነገሮች ናቸውና ያ ስላልተሳካ ነው ከሊጋል ሴኩሪቲ ሂት ጆብ ሞከሩና አሁን ያ አልሰራሲ ሲል ፖለቲካል ሂት ጆብ ለማድረግ የፕሮፓጋንዳ ነገር ይዘው የመጡት እንተዋወቃለን ስለዚህ ወልቤይናን አረባምቲ አይ ኦኬ ሶ አሜሪካ ሄዶ ያሳየን ተብሏል መጨረሻ ላይ ኮሜንት ማድረግ ትፈልጋለህ እሱ ላይ ወይስ እኔ እኮ ለረጅም ጊዜ አሜሪካዊ ነበርኩ እንዴ ፍላጎቴ ነው ፓስፖርቴን የመለስኩት 2 ልጆች አለኝ አሜሪካ ጓደኞቼ ቤተሰቦቼ እዛ ነው ያሉት እኔ ምን ነው በቃ ሄደላችኋለሁ እንግዲህ ጎበዝ ከሆኑ ሃይክ ከኔ ጋር መሄድ ነው እኔ አሜሪካ ሲሄድ እንደምታውቀው አይ ላቭ ሃይኪንግ ስለዚህ አሜሪካ ሄዶ ያሳየኛል ሰው ሰልፍ ያዝና ግን ያቺን 8 ሰዓት የ20 ማይል ሃይክ ማድረግ መቻል አለበት ከኔ ጋር በጣም ጥሩ ሶ what is next እንግዲህ የህግ ጉዳዩን ህግ ይዞታል ብላል ኦፍ ኮርስ ፐብሊክም ለጥፋል ቀደምም ስለተያያዘ ኮሜንት ማድረግ አልፈልግም በይዘት ላይ ያልኩ ነው እኔ ደጋግሜ እየጠየቅኩ ነው የመጨረሻ so what's next ምንድነው በዚህ ጉዳይ ምን እንጠብቅ ወይስ አድማጭ ተመልካቾች ምን ይጠብቁ ያው የህግ ባለሙያዎቹ የሚያደርጉትን ነገር ከተተላለው ፈጽማለሁ ለህዝብ ማወቅ ያለበትን ነገር በሂደት አሳውቃለሁ ለህዝብ እናሳውቀው ያው ፐብሊክ ፊገር እንደመሆኔ ለህዝብ ማወቅ ያለበትን ነገር አሳውቃለሁ ከዛ ውጪ ያው በህጉ ጉዳይ ላይ የህጉን ሰዎች ከተላለው በግብርና ጉዳይ ላይ የግብርና ባለሙያዎችን
ፋይናንስ ላይ ፋይናንስ ሰዎችን መከተል አስፈላጊ ነው እና እሱን ለምናሳውቅ ይሆናል። we'll follow that but it's not እኔ በራሱ ባይዘው እኔ ስሜ ስለጠፋ ምናምን I don't care ግን ሌሎች ተቋማትም ምናምን ስለተነካካ ይሄ አንዳንድ ግንኙነቶችን ሊያሻክር ስለሚችል ያንን ክሊር ለማድረግ የሚሰሩ ስራዎች ይኖራሉ። ወደፊት የሚታወቅ ይሆናል። ግን we are taking it serious ምን እንትን እናደርገዋለን። እሺ እንግዲህ የበርደን ኦፍ ፕሩፍ እኛ ጨርሰናል። አላደረኩም ካለ ራሱ ይናገር ብሏል። አቅርብ ተብሏል። አቅርብ ያለው ይለጥፍ ተብሏል። ትላንትና ለጥፋል። እንግዲህ ማድረግ የምንችለውን አድርገናል። ከዚህ በላይ በደጋግሜ ተመሳሳይ ጥያቄ ብጠይቅም የተለየ መልስ ሰጠኛል ብዬ ስለማላስብ ጊዜ መብላት አልፈልግም። ወደ ሰሞንኛ ጉዳይ እንሄዳለን። ወደ መጀመሪያው የርዕሰ ጉዳይ ከመሄዳችን በፊት አንድ ዜና ስቱዲዮ እንደገባን ሰምተናልና እሱ ላይ አስተያየት እንድሰጥ ፈልጋለሁ። የፋኖ አንድነት ድርጅት ተፈጥሯል ወይም ፋኖ ወደ አንድ መጥቷል የሚል ሰምቻለሁና የሰማ ይመስለኛል። ምን አስተያየት አለ በሱ ላይ ባጭሩ? ለምን ጠየቀኝ? ለፋኖም ትዕዛዝ ይሰጣል ሲባል ስለነበረ በሌላ መልኩ ልጠይቅ ብዬ ነው። በአንድ ሳምንት ውስጥ የፋኖ አዛዥ የኦኤልኤ ምክትል ስላደረጉኝ ለዛ የጠየቀኝ መስሎኝ ነው። የኔ ኢንትረስት ኢትዮጵያ ውስጥ አንዱ በህይወታችን ሶልቭ ማድረግ አለብን ብዬ የማስበው የተፈጠረው የፖለቲካ ፍራግመንቴሽን፣ የማህበራዊ ፍራግመንቴሽን፣ ማህበራዊ ተቋማት፣ የፖለቲካ ተቋማት መበታተን እሱ መቀየር መቻል አለበት። ፋኖም ወይም ህዋትም ሁሉም የራሳቸው ዓላማ አላቸው። ዓላማቸውን ላትደግፍ ትችላለህ። የሚከተሉትን ስትራቴጂ ላትደግፍ ትችላለህ። ግን ፖለቲካል አክተር ናቸው ሀገራችን ውስጥ። አክተሮች ሲበዙ ወይም ደግሞ የፖለቲካ ተዋናዮች ሲበዙ፣ ለምሳሌ በፋኖ ስም 5 6 7 ቡድን ሲኖር፣ በወይሌ ስም እንደዛ ሲኖር፣ በህዋት ስም ሲኖር መዓት ሰውን ማደራደር ከባድ ነው። መዓት ሰውን ማቀራረብ ማለት መዓት ቡድን በቡድን የተደራጀን ሰው ማቀራረብ ከባድ ነው። ፋኖም በአንድ ወገን ከተወከለ፣ ህዋትም ወይሌም ሌላውን ቡድን በተመሳሳይ መልኩ አነስ ባለ ቡድን ሲቀርብ ለማደራደር፣ ለማስማማት፣ ለመደራደር፣ ለመግባባት ይሻላል። ስለዚህ ብዙ ሆነው ከመሄዳቸው አንድ ሆነው ወደ መድረክ መቅረባቸው ለነሱ ትግል ብቻ ሳይሆን ለኢትዮጵያም ጥሩ ነው ብዬ ነው የማስበው። ለኢትዮጵያም ጥሩ ነው ብዬ ነው የማስበው። ምክንያቱም ብዙ ሆኑ። ሶማሊያን ተመልከት። አሁን አንዱ ችግር ምንድነው? መዓት ናቸው ከተከፋፍለው። ስለዚህ ሰብሰብ ማለታቸው ወደፊት ፖለቲካል ሴትልመንት፣ የፖለቲካ ስምምነት፣ ድርድር ግዴታ ነው። ታውቃለህ፣ የኔን ሀሳብ ታውቀዋለህ። ኢትዮጵያ ውስጥ ፖለቲካ ድርድር አስፈላጊ ነው። ስለዚህ የተለያዩ ማህበረሰቦች በተለያየ አንጃ ከሚወከሉ አንድ በአንድ ወጣ ያለና የተስማማ መጀመሪያ የውስጥ ጉዳዩን በፍጭት በክርክር ከፈታ በኋላ አንድ አጀንዳ ይዞ ወደ መድረክ የሚመጣ ኃይል ማምጣቱ ጠቃሚ ነው ብዬ ነው የማስበው። በመንገዱንም ጥሩ ነጥብ ነው ያነሳውና ምናልባት ሳልጠይቅ ማለፍ የማልፈልገው አቶ ጀዋር መሐመድ በምርጫ ፖለቲካ ነው የሚያምነው፣ በህዝባዊ እምቢተኝነት ነው ወይስ አሁን ሶስተኛ ነካው የትጥቅ ትግል ወይስ በሁሉም? እኔ ሰላማዊ ትግል አራማጅ ነኝ። የኦፌኮ አባል ነኝ። የኦፌኮ አመራር አካል ነኝ። ስለዚህ ይሄ ማንቢጊቲ የለውም። ነገር ግን አንዱን የምንጸየፍበትና ከትግል ጋር የሚያካሂዱትን አናናግራቸውም፣ አይረቡም ምናምን የምንልበት እንደዛ አይነት አካሄድ ኢትዮጵያ ሳዋጣ አሁን በትግል የሚራመዱት ኃይሎች የሀገራችን ፖለቲካ ላይ ከፍተኛ ተጽዕኖ አላቸው። ኢትዮጵያ ውስጥ በአሁኑ ወቅት ሁለት ትልቅ አጀንዳ አለ ብያለሁ። የጸጥታ፣ የሰላም ወጥቶ መግባት እሱ ነው አንዱ። ሁለተኛው የኢኮኖሚ ውድቀት ነው። ሁለቱም ተያያዥ ነው። የጸጥታ ችግሩ፣ የደህንነት ችግሩ፣ የሰላም ችግሩ የኢኮኖሚውን በማሽቆልቆል ደረጃ ከፍተኛ ሚና አድርጎ ፈጥሯል። ስለዚህ የፖለቲካ ብልሽቱ የጸጥታ ችግር ፈጠረብን፣ የጸጥታ ችግሩ ደግሞ የኢኮኖሚ ችግር ፈጠረብን። እነዚህን ተያያዥ ነገሮች ለመፍታት በምናደርገው ስራ ውስጥ አንድም ልንጸየፈው የሚገባ ገዢውን ፓርቲ ጭምር ለዛ ነው የገዢው ፓርቲ ተቋማት፣ የመንግስት ተቋማት ጭምር ጫና እየተደረገላቸው ግን ዘንባባም እየቀረበላቸው አማራጭም እየቀረበላቸው ወደ ሰላም እንዲመጡ አስፈላጊውን ጫና ማድረግ ግን በር ክፍት ማድረግ አስፈላጊ ነው።
ለታጠቁ ኃይሎችም በመንግስትም ወገን የታጠቁ በአማጺ ወገንም የታጠቁ በሲቪል ፖለቲካ የሚሳተፉ አንድ ላይ መምጣታቸው ግዴታ ነው። ጥሩ ግን የአቶ ጀዋር መሐመድ የሰላማዊ ትግል አቀንቃኝም ሆኖ እንዲሁም የኦፌኮ አባል ሆኖ ከነኚህ ከታጣቂዎች ጋር ያለው ሚና ምንድን ነው? ከነሱስ ጋር ንግግርም ውይይትም መታከክስ ምን ያስፈልጋል የሚል ነው በተደጋጋሚ ሲቀርብ የነበረውና በዚህ ረገድ ያንተ ሚና ምንድን ነው? የኔ ዓላማ ኢትዮጵያ አንደኛ ስቴት ኮላፕስ እንዳይመጣ መከላከል ነው። ነምበር 1 ሴቪንግ the state is crucial አንድ እሱ ነው። ስቴቱን ሴቭ ለማድረግ አሁን ያሉ ግጭቶች እንዲቆሙ ሌሎች ደግሞ እንዳይፈጠሩ ለማድረግ ዓላማዬ አሁን ያለኝ ዓላማ እሱ ነው። ሀገሪቷንም ከመበታተን ለመከላከል አዳዲስ ግጭቶች እንዳይፈጠሩ ያሉ ግጭቶችም እንዲከስሙ ከተፈለገ ደግሞ ከማንም በላይ የታጠቁ ኃይሎችን ማነጋገር ግዴታ ነው። ጸሎት ማድረግ ይቻላል። ከጸሎት ውጪ ግን የፖለቲካ ስራ እንስራ። ኢትዮጵያ ውስጥ ሰላም እናምጣ። ሀገርን ከመበታተን እንታደግ። ወደፊት የሚቀጥለው ትውልድ ወደ ዲሞክራሲ መሻገር እድሉን እና መረማመጃ እናዘጋጅለት ከተባለ አሁንም ደግሞ አለው ኦኤልኤ፣ ፋኖ፣ ህወሓት ሌሎችን ማነጋገር ግዴታ ነው። ልትወዳቸው አይገባም። አመለካከታቸውን ስብናቸውን ላትወድ ትችላለህ። but they are active players። ቅድም ብያለሁ ሁለቱ የሀገራችን አጀንዳ የሰላምና የኢኮኖሚ አጀንዳ የታወቀው በጦርነት ምክንያት ነው። የዚህ ጦርነት ተዋናዮች ከኛ ከሲቪል ፖለቲከኞቹ የበለጠ የታጠቁ ኃይሎች ናቸው። ስለዚህ እኛ የሲቪል ፖለቲከኞቹ ከታጠቁ ኃይሎች ጋር መነጋገር የታጠቁ ኃይሎች ስለ እንግዲህ let me be very clear በአማጺም ያሉ በመንግስትም ያሉ የታጠቁ ኃይሎች የሀገሪቷን የወደፊት እጣ ፈንታ ወሳኝ ናቸው። እኛ በሲቪክ ፖለቲካ ውስጥ ያለን በመንግስት ውስጥ ይሁን ከመንግስቱ ውጪ ያለን እነሱም በማግለል ሰላም እናመጣለን ማለት የሚታሰብ ነገር አይደለም። ስለዚህ ለዚህ ነው ማገኛቸው። ወደፊትም ቀጥላለሁ። እሺ መልካም። እንግዲህ ከዚሁ ጋር ስለ የኢትዮጵያ ፖለቲካም እያወራን ስለሆነ ነው ወደዛ እየተንደረደርን ስለሆነ ነውና ፐርሃፕስ ከዚህ ጋር ተያይዞ የሚነሳው ጉዳይ ቅድም ሀገራችን እንዳትፈርስ ማድረግ የትውልድም ግዴታ አለብን የሚል ነገር አስቀምጣለና ከዚህ በፊትም ስትል ነበረ። ይሄ ኢትዮጵያ የመፍረስ የሚለው ነገርም ዛሬ ላይም ሆነ 2026 ላይ ተመሳሳይ አቋም ነው ያለው ወይስ ኦቨርሬትድ አይደለም ወይ? ኢትዮጵያ ልትፈርስ ነው፣ ልትፈርስ ትችላለች፣ ልትፈርስ ነው፣ እንዳትፈርስ ኢትዮጵያን ከመፍረስ ማዳን አለብን የሚለው ትርክትና እምነት ዛሬም ላይ ይዘሃል? ሁለት ነገር እዚህ ላይ ማየት ያስፈልጋል። አንደኛ አትሊስት ህዝባችን ፖለቲካ ሊቃኑ አሁን ስጋት ውስጥ ገብቷል። ከዚህ በተነሳ እየተጠነቀቀ እየሄደ ነው። ትንሽ ለውጥ አለ። የውጭ ሚና ግን በጣም የውጭ ኤክስተርናል ፋክተር ስቴት ኮላፕስ ሊያመጣ የሚችል ኤክስተርናል ፋክተሩ ግን በጣም ጨምሯል። ባለፉት ጊዜም አሁን በከፍተኛ ሁኔታ እያጠናው እየተከታተልኩም ሰዎችም እያገኘው ያለሁት በተለያየ አካባቢ እየተጓዝኩ ሰዎችን እያገኘው ያለሁት የኛ ዛሬም ጽፌዋለሁ። በሚድል ኢስት በዚህ በመካከለኛው ምስራቅ ሚድል ፓወር የሆኑ በኢኮኖሚም በወታደራዊ ኃይልም እየፈረጠሙ የመጡ እኛ ባለንበት አህጉር በተለይ በዚህ በአፍሪካው ቀንድ አካባቢ ላይ የተጽዕኖ ውድድርና ፉክክር ውስጥ የገቡ ኃይሎች ኦልሬዲ ችግር ውስጥ የገባ ሀገርና አካባቢ የባሰ ለማተራመስ እና ለመበታተን ያላቸው አቅም በጣም 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 ከፍተኛ። ወደ ግብርናው እንመለስ። ውድማ ላይ እህል እየወቃህ እያለህ ትላንት ማታ የሆነ ዝናብ ዘንቦብህ እያደረቅ ለማድረግ እየሞከርክ ትልቅ ዶፍ ሲመጣ የሚታየው አይነት ነገር ነው እኔን እያስፈራኛለሁ። ባለፈው ዓመት ብዙ ፎከስ አድርገን ስራ የነበረው የውስጥ ሽኩቻዎችና የውስጥ ሁኔታዎች ወደ ባሰ እንዳይገፉን ነበረ የሀገሪቷን ሊቃን ለማቀራረብን ስንሞክር የነበረው። ባለፈው 1 ወርና 2 ወር በዛ አካባቢ የሆነው ሁኔታ በትውልድ ውስጥ ሜቢ በሴንቸሪ በሃፍ ሴንቸሪ አንድ የሚፈጠር አይነት ነገር ነው እየመጣ ያለው። በሳውዲ እና በኢሚሬት መካከል እየተደረገ ያለው ሁኔታ ወይ ያድነናል ወይ ይዞ ነው የሚሄደው። ለሁለቱም ወሳኝ ደግሞ እኛ የምንጫወተው ጨዋታ ነውና
ስጋቴ አሁን የውስጣዊ ስጋቴ መለስ ብሏል። ውጫዊ ስጋቴ ግን ከመቼም በላይ በጣም ከፍሏል። አመሰግናለሁ። ሰው ባለፈው አስቀምጣት የርካት ኢትዮጵያና አሁን 2026 ላይ ያለችዋን ኢትዮጵያንም አንድ ላይ ማየትም ስለሚያስፈልግ ወደ ሁለተኛው ርዕስም በደንብ እንድንገባ ነው። አንተ ኢትዮጵያ ያለችበት የዲፕሎማሲ ኩስመና ትላለህ። መንግስት ደግሞ አይደለም ይሄ የድላችን ልዩ ቁመና ነው ይላል። ሰው አሁን ይሄ ዲፕሎማሲ ኩስመና ነው ቁመና ነው? ማንን እንመን? ምን ላይ ነው ያለነው? ኩስመናን በነገራችን ላይ ከነሱ ነው የተቀበልኩት። ቃሉ ራሱ ፋሲኔቲንግ ነበርና የዲፕሎማሲ ጥንካሬ የሚመዘነው አንድ ሀገር እኮ ዲፕሎማሲ ተሰሚነት አላት የሚባለው ጠንካራ ኢኮኖሚ ሲኖራት፣ ጠንካራ የጸጥታ ተቋማት ሲኖራት እና ጠንካራ የውጭ ጉዳይ ፖሊሲና አስፈጻሚ ሲኖራት ነው። ኢትዮጵያ ኢኮኖሚዋ ከአምና የባሰ ነው። የጸጥታ ኃይሉ የውስጥ ስታቢሊቲው እየባሰ ነው ሄደው። በዛ ላይ ተጨማሪ የዲፕሎማሲ ስራችንን ለማሻሻል የግለሰብ ጨዋታ ነው እየተካሄደ ያለው። የአብይ የግለሰብ ቁማር ነው እየተካሄደ ያለው እንጂ የዲፕሎማሲ ስራ እየተሰራ አይደለም ለማሻሻል። በዚህ ላይ ኮምፓውንድ ስታደርገው ደግሞ አንዳንድ የተወሰዱ እርምጃዎች እያልን እየጮሃል ይሄ የሚድል ኢስት የሚድል ፓወርስ ዓለም ላይ ሁለት ነገር እየተፈጠረ ነው በአሁኑ ጊዜ በዲፕሎማሲው ረገድ። በአንድ ወገን ፍሮም ዩኒፖላሪቲ ፓክስ አሜሪካና ከአሜሪካን መራሹ የዓለም ሲስተም ወደ የማይታወቅ መልቲፖላሪቲ ይሉታል፣ ግን ለኔ ግልጽ አይደለም። ወደ የአሜሪካ ተጽዕኖ እየቀነሰ ነው። ቻይና እያደገች ነው። ዓለም ላይ ጦርነቶች በጣም ሀገር አፍራሽ ጦርነቶች የተካሄዱት በታሪክ እንደምታውቀው when the dominant hegemon the hegemon power እና challenging hegemon ሲመጣ እዛ ላይ ሲደረስ ነው ልክ እንደ earthquake የሚፈጠረው አይነት ነገር ነው የሚፈጠረው። አሁንም እየመጣ ያለው የአሜሪካ ዶሚኔሽን ቻሌንጅ ሆኗል። ይሄ አሜሪካ ውስጥ ነርቨስነስ እና በአንድ ወገን ሪትሪት እያደረገ ነው እንደምታየው ወደ ከግሎባል ፖሊስ ወደ ሄሚስፌሪክ ወይም ደግሞ አካባቢያቸው ላይ ከማጥቃት ፓወርን ፕሮጀክት ከማድረግ ፓወርን ኮንዘርቭ ወደ ማድረግና ራስን ወደ መከላከል እየሄደ ነው ያለው የአሜሪካው ኃይል። የቻይናው ኃይል በኢኮኖሚና ወታደራዊ ኃይል እየተጠናከረ ነው። ነገር ግን የግሎባል ኦርደር ሊመራ የሚችልበት ደረጃ ላይ አልደረሰም። ራሻ ሰሞኑን እዛ አለ። ሶስቱ ጫዋታ እየሄደ ነው። ራሻውን አሜሪካኖች ራሻን ለመሳብ እየሞከሩ ነው። ቻይና ለመያዝ እየሞከረች ነው። ሶ we have this at the top። ይሄ እየተካሄደ ባለበት ሁኔታ ደግሞ ሚድል ፓወር ምንላቸው መካከለኛ አቅም ያላቸው ባለፉት 40 ዓመታት ፈጣን ኢኮኖሚ እድገት በማስመዝገብ ወታደራዊና የጸጥታ ተቋማት ብቃታቸውን በመጨመር ከራሳቸው አልፎ አሁን ውጫዊ ፉክክር ማድረግ የጀመሩ ጠንካራ ሚድል ፓወር ምንላቸው በተለይ በእኛ አካባቢ አስፈላጊ ሆኑ ቱርክ፣ ሳውዲ፣ ኤሚሬትስ፣ ካታር፣ እስራኤል እነኚህ ሀገሮች ፉክክር ውስጥ ናቸው። ይሄ ፉክክር ደግሞ እንደ ድሮ ቢሆን በፓክስ አሜሪካና ወይም ደግሞ በአሜሪካ ዶሚኔሽን ስራ በነበረው የዓለም ስርዓት ውስጥ ይገራ ነበር። የፉክክር የዓለም ስርዓቱ ራሱ ትልልቆቹ ራሱ ሴትል አላደረጉም ተናክቷል የነሱ። ስለዚህ ሚድል ፓወሮቹ አሁን ከትልልቆቹ የበለጠ ሞር አሰርቲቭ እየሆኑ እየመጡ ነው። አንፎርቹኔትሊ ደግሞ የነሱ ፉክክር እኛ አካባቢ ላይ ነው። አንደኛ ሪሶርሱ በደንብ ገና ያልተነካ ነው። ሁለተኛ የራሱን ጥቅም ለመከላከል የሚያስችለው ውስጣዊ አቅም የሌለው አካባቢ ነው ሆርን ኦፍ አፍሪካ በአሁኑ ጊዜ። ይሄ ለችግር አጋልጦናል። ይሄ ነው አሁን እንግዲህ ትልቁ አስጊ ሁኔታ። ጥሩ እንግዲህ በሌላ መልኩ ግን ይሄንን የኩስመናና የዲፕሎማሲ ምርታ ከተወራ በኋላ ሁለት ነገሮች ሆነዋል ጀዋር። አንደኛው የተለያዩ የውጭ ሀገር መሪዎች መጥተው ኢትዮጵያን ጎብኝተዋል። ይሄ ከዩቲዩበሮች እና ብሎገር ውጪ የሚታወቁ ሰዎች በተለይ የኤዥያ መንግስታት ጎብኝተዋል። የህንድ ጎብኝተዋል፣ የሲንጋፖር ጎብኝተዋል፣ የማሌዥያም ጎብኝተዋል። ብዙ ሀገራት ኢትዮጵያ መጥተው ጎብኝተዋል። እሱ የዲፕሎማሲ ስኬት አይደለም ወይ? አትሊስት መጎብኘታቸው ፋክት ነው። ሁለተኛ ዛሬ ደግሞ ዜና ሰምቻለሁ። አይኤምኤፍ የተወሰኑ $1 ሚሊዮን ብድር ለኢትዮጵያ ለቋል። አሁን ቅድም
ይሄንን ራሱ እንደ ዲፕሎማሲ ስኬት ማየት አይቻልም ወይ? የአይኤምኤፍ እኮ ባለፈው አዲስ እኮ አይደለም። ባለፈው የተስማሙ ስምምነት ዲስፐርስ እያደረጉ ነው እንጂ አዲስ ነገር አይደለም። እንደ አዲስ እሱ መታየት የለበትም። ባት አንድ ያነሳው ነገር አለ። የተለያዩ የዓለም መሪዎች ወደ ሀገራችን መጥተዋል። ጥሩ ነው። ለምንድን ነው የመጡት? ምንድን ነው ይዘውልን የመጡት? በአብይ በሳል አመራር ነው የተባለው። በቃ በሳል ነው እንበልሽ። በሳል ብስለቱን ቀምሰን እንየው። ምንድን ነው ያመጡልን? ቻይና የመጣችሁ ለምንድን ነው? ሶማሊላንድን ሪኮግናይዝ አታርግ በታይዋን ምክንያት ለማለት ነው የመጣችሁ። የዩሮፒያኖቹ የሚመጡት ለምንድን ነው? ከኤርትራ ጋር ግጭት ውስጥ ገብተህ የባሰ ሪፊውጂ የባሰ ስደተኛ ወደ እንዳትልክብን ነው። የዲፕሎማሲ ውጤት ነው። እነዚህ ሰዎች ኢንቨስትመንት ይዘውልን ቢመጡ ኖሮ የጸጥታ ተቋማችንን ሊያጠናክር የሚችል ድጋፍ ይዘውልን ቢመጡ ኖሮ ምን ብያለሁ? የኢትዮጵያ ትልቁ ችግር ሁለት ነው። አሁን የጸጥታ ችግርና የኢኮኖሚ ችግር ነው። ሁሉም ነገር እነዚህን ነገሮች ለማሻሻል መሆን መቻል አለበት። እነዚህ የመጡ ሰዎች ንግድ ከኛ ጋር አጠናክረዋል፣ ኢንቨስትመንት አጠናክረውልናል። የሀገር ውስጥ ሰላማችንን መልሰን ለመቆጣጠር የሚያስችል አቅም ይዘውልን መጥተዋል ወይስ መጥተው ስጋታቸውን ለመግለጽ ነው የመጡት? ከዚህ አንጻር የሰዎችን መምጣት አይደለም ማየት ያለብን፣ መጥተው ምን አደረጉልን ነው። ለምሳሌ ይሄ ቲክቶከር ልጅ መጣ። ግሬት ኤክስፖዠር ነው። የሱ የሚደግፉ ልጆች ለምሳሌ ኢትዮጵያ ማየት ፈልጋለሁ። መጀመሪያ ምን ጉግል እንደሚያደርጉ ልንገር። ሃውስ ቪዚት ነው የሚሉት። ሃውስ ቪዚት ምክንያቱም ቱሪስት ወደ አንድ አካባቢ ሊሄድ ሲል ለመዝናናት ነው እንደሚሄደው። ለመዝናናት ግን ከጭንቀት ነው። በጣም ቢዚ ስለሆነ ዩሮፕ ውስጥ ወይ አሜሪካ ውስጥ ቢዚ ስለሆነ አይምሮውን ለማዝናናት ሪላክስ ለማድረግ የሚመጣው የጸጥታ ችግር ያለበት እገደላለሁ፣ እዘረፋለሁ፣ እታገዳለሁ፣ ምታፈናለሁ የሚለው አካባቢ ላይ ሊሄድ አይችልም። ስለዚህ ዋው ይሄ ልጅ ያሳየው ነገር ከተማው ያምራል፣ በጣም ቆንጆ ነው እና ሃውስ ቪዚት ጉግልን ሴፍ ሲያደርግ ምንድን ነው የሚያየው? በድሮን ዛሬ 30 ምናምን ሰዎች ተገደሉ፣ የቱርኩ የማይኒንግ ሰው ተገደለ የሚለውን ነው የሚያየው። ማንም አይመጣልንም። አይደለም ኦፊሻል የዲፕሎማሲ ስራ ተውና ውጭ ጉዳይ ሚኒስትሮች የሚመጡትን ተውና በጣም ሃይፕ ያደረጉት የሶሻል ሚዲያ ፐርፎርማንስ ራሱ የምንፈልገው ሊያመጣልን አልቻለም። ስለዚህ ውጤት አለው ወይ ነው ውጤቱ? ለሀገር ግንባታ፣ ለሰላም ግንባታ፣ ለኢኮኖሚው እንዲሻሻል ምን አስተዋጽኦ አድርጓል? እሱን ያሳዩንና እንወያይበትን እንተማመን። ከጸጥታ ጋር ተያይዞ አንድ ጥያቄ ላንሳል። ቅድምም ስለነካው ነው ራስህና ከአምና ጋር ዘንድሮ ብናወዳደር አምናና ዘንድሮ የምንለው ባይዘው በፈረንጆቹ ነው። በፈረንጆቹ 26 25 ነው እያወራን እና ግንዛቤ ውስጥ እንድታስገቡ ነው። ከኦላ ጋም የስምምነት ተደርጎ ነበር በተወሰነ ደረጃ። አንተ የችርቻሮ ስምምነት የምትለው ከፋኖ ጋም ባለፈው ከ2 ሳምንት በፊት ስምምነት አድርገናል ከአፋድ አመራሮች ጋር ተብሎ ተነግሯል። በሌላ መልኩ አንድ ረጅም ጽሁፍ ጽፈ ነበረ ከ5 ወር በፊት በሁሉም መልኩ በአማራ ክልልም በኦሮሚያ ራሱ አድርገን ጨምሮ ከመንግስት ውጪ ያሉት አካላት የሚቆጣጠሩት እየሰፋ ነው ያለው። ይሄ የሚያሳየው ሴኩሪቲ ዲቴሪዮሬት እያደረገ ነው የሚል ነው የገመገምከው ባለፈውና ዛሬ ላይ ሆነ መንግስት እየተቆጣጠረ እያዳከማቸው መሄዱን አያሳይም ወይ? እኛ እንዳውም ምርጫ ልናደርግ ነው የሚያሰጋን ነገር የለም፣ እዚህም እዛም የተወሰነ ሽፍታ ነው የሚታየው እንጂ ሞር ኦር ለስ በጣም ኮንሶሊዴት አድርገናል የሚል ነው የሚነገረውና አሁንም ባለፈው እንደገመገምከው ነው ወይስ 26 ላይ መንግስት የበለጠ እያሸነፋቸው እያዳከማቸው እየሄደ መሆኑን ነው የምታየው እና ሰላምንም እያሻሻለ እግረ መንገዱ? በዴታ ነው ማምነው ነኝ ሪያሊቲ። አምና የዚህ ጊዜ ነው መሰለኝ ትንሽ ቀደም ብሎ እና ጃልሰኝ ከምዕራብ ሸዋ ገቡ አይደለም? ጥሩ። እነሱ የለቀቁትን ቦታ ዛሬ ማን ነው የሚቆጣጠረው? መንግስት ነው ወይስ አማጺ ነው? እነሱ የነበሩበት አካባቢ ያለው ህዝብ ሰላም አግኝቷል? መንግስት ተቆጣጥሮ ሰላምና ፍትህን ማስፈን ችሏል? እሱን መንግስት ካሳየን አምሃቢ። ሁለተኛ ወደ መንግስት እጅ የሰጠው ወታደር ነው የሚበዛው ወይስ ወደ ጫካ የሸፈተው ወጣት ነው የሚበዛው? ይሄ ማትሪክ የጣሉት
ኑሮ መደገፍ አቅቶት የሚሊሻን ዱላ ያቃተው ወጣት የት ነው እየሄደ ያለው? አማራ ክልል ነው ሰደው እና ማስረሻ መጡ እኔ